ጓዳ ተቀምጦ ነበረ። እንደዚህ እጅ የሚያስቆረጥም ማርያምን ዶሮ ወጥ ነው ስጋ ወጥ እስከምትባሉ ድረስ የሚጣፍጥ ድንች ወጥ መስራት ከፈለጋችሁ አሰራሩን አብረን እንሰራዋለን። እየቀለኳለን ለየት ያሉ ቅመሞች የማጠብቋቸው ቅመሞች አሉ። እሱን ጨምራችሁ ድንች ወጣችሁን እንደ ድሮ ጣጣፍጣችሁ ባባ እንዳይወቅ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ነገር መልካም ነው። እግዚአብሔር ይመስገን። ባለፈው ምስር ወጥ በበላሁበት ቪዲዮ ብዙዎቻችሁ አስተያየት ሰጣችሁኛል፣ አመሰግናለሁ። አንዷ እህቴ ደግሞ ድንች ወጥ ቢልኝ ብላኝ ስለነበር ይኸው የሚገርም ድንች ወጥ ሰርተናል። ይሄን ድንች ወጥ እንቀምሳለን፣ ከዛ አብረን እንሰራለን። ይሄን የመሰለ ድንች ወጥ አብረን እንሰራለን። ዛሬ ውሎዬን ከኔ ጋር ናችሁ። ሳተንጨርሳ ወዲህ እንቅመሰው። እንደዚህ እንቆርሳለን። እንጀራችን የዶሮ ወጥ ጣም ታውቃላችሁ? ላይ እዚህ ማርያምን ማይ የምትቀምሱ ትደነቃላችሁ። እኔ መሰለ ድንች ወጥ አብረን ነው የምንሰራው ዛሬ። እንግዲህ አሜዚንግ ነው ማርያምን። ዋው ቤተሰቦቼ በጣም ነው የሚጣፍጠው ድንች ወጥ። እንግዲህ እህቴ ባሽን መሰረት ይሄንን ዶሮ ወጥ መሰለ ያበደ ድንች ወጥ ሰርቼ እየበላሁልሽ ነው ለአንቺ ለእናንተ ብዬ ነው አላለችም እያለች አንዷ ደግሞ እየሳቀችብኝ ነበረ። ስለዚህ ቀጣይስ ምን ልስራላችሁ? እግዚአብሔር በጣም ደፍተዋል። በጣም ተቀዝቀዝራችሁ አርገን እንጠጣለን። ከዛ አሁንም ናው ተማሩ ናሽንተና ባባ እያስደገፍ ነበር። እዛ ጓዳ ተቀምጦ ነበረ። እንደዚህ እጅ የሚያስቆረጥም ማርያምን ዶሮ ወጥ ነው ስጋ ወጥ እስከምትባሉ ድረስ የሚጣፍጥ ድንች ወጥ መስራት ከፈለጋችሁ አሰራሩን አብረን እንሰራዋለን። እየቀለኳለን ለየት ያሉ ቅመሞች የማጠብቋቸው ቅመሞች አሉ። እሱን ጨምራችሁ ድንች ወጣችሁን እንደ ድሮ ጣጣፍጣችሁ ባባ እንዳይወቅ። ሸንተና ቶሎ ወደ ቤት ስልኩ እንዳትነካው። እዚህ ጋር ሂድ እኮ አትንከሱ። ወጣልከው ባባ ማንጂ ባባ የትማረምሽ ነው? ቆይ ተመልከቱ። የወንድ ልጅ እናት ስትሆኑ አይጣል ነው ሁሉ ሲናቸው እንደዚህ ዘቀጥሪምና ማርያምን የሚገርም እንደዚህ እጅ የሚያስቆረጥ ቅባት ያልበዛበት ቅመም ያልበዛበት ነገር ግን በጣም የሚጣፍጥ ስማርት የሆነ ድንች ወጥ መስራት ከፈለጋችሁ ከኔ ጋር ቪዲዮውን እስከ መጨረሻ ተከታተሉ። አብረን ጣፋጭ ድንች እንሰራለን። እኔ በሰራሁት መልኩ ከሰራችሁ እንደምታደንቁት እርግጠኛ ነኝ። ባባ ነው። ከዛ እንደዚህ አድርጋችሁ ሰላም ውድና የተከበራችሁ የኢትዮጵያ ቤተሰቦቼ፣ ዛሬ እስኪ ቅዳሜና አብረን እንዋል። ውሏችሁ እንዴት ነበረ? እንግዲህ ዛሬ ጠዋት ወጥ በመስራት ነው ቀኔን የጀመርኩት። በባለፈው እንግዲህ ድንች ወጥ ብይልን ብላችሁኛል። የሚገርም ዶሮ ወጥን የሚያስንቅ ድንች ወጥ ሰርቻለሁ። አሰራሩን አብረን እናየዋለን። ለየት ያሉ እናንተ ጨምራችሁ ማታውቁት እኔ ግን የምጨምረው ድንች ወጥን የሚያጣፍጥ አስማት አለኝ። የምሬን ነው። እንዴ ዶሮ ወጥ ነው እንዴ ማየ እስከሚል ድረስ ነው ባሌ ድንች ወጤን የሚወደው። እና እንዴት ናችሁልኝ? አብረን እንስራ። እዚህ ጋር ሽንኩርታችንን እየላጥን እንደምታዩት ሽንኩርት አለ፣ ቲማቲም አለ፣ ካሮት አለ፣ ነጭ ሽንኩርት አለ። አብረን እንሰራለን ማለት ነው። እና ውዶችዬ በተረፈ እንዴት ናችሁ? ስደት እንዴት ነው? በባለፈው ቪዲዮ እንግዲህ ሁላችሁም እንዳያችሁት ስደት ላይ ሆናችሁ ቲክቶክ ላይቭ ላይ ለማንም ብር አትስጡ፣ ጊፍት አትስጡ ብዬ ባልኩት አብዛኞቻችሁ ኮሜንተሮች አመስግናችሁኛል። እናም እንደማትሰጡም እንደማትሸወዱም ነግራችሁኛል። በጣም ጎበዞች። ምክንያቱም ዛሬ ጤነኛ ሆናችሁ ያጨበጨበላችሁ በሙሉ ነገ ስትወርቁ አያነሳችሁም። ትላንትናኩ ለእኔ ጊፍት ሰጥታኛለች፣ ሰፖርት አድርጋኛለች፣ ከጎኔ ቁማለች የሚላችሁ የለም በራሴ ስላየሁት። ስለዚህ ለማንም ሰው ቢሆን አትሸወዱ። ትክክለኛ ትዳር ካላችሁ ለትዳራችሁ ኑሩ። ምክንያቱም ትዳራችሁን ጥሩ ነገር ላይ ቤት ስትሰሩ፣ ቦታ ስትገዙ፣ የተለያየ ማቴሪያል ስታሟሉ ለነገ ለልጆቻችሁ ዋስትና ስለሚሆን ሳሰስቱ ትዳራችሁን ካመናችሁበትና ጥሩ የትዳር አጋር ካላችሁ
ብር አካውንት ላይ አታስቀምጡ፣ ቤታችሁን ስሩ፣ ቦታ ግዙ። ምክንያቱም በአሁኑ ሰዓት ሌላ ስራ ከመጀመር ቤት ሰርቶ ግማሹ እየኖሩ ግማሹን ማከራየት ከተቻለ ደግሞ 2 ግቢ ቤት ሰርቶ አንዱን ግቢ ሙሉውን አከራይቶ አንዱ ግቢ ራስ እየኖረ እንደዛ በቤት ኪራይ ፏ ብላችሁ መኖር ትችላላችሁ። ዛሬ ቤት ኪራይ አንድ ክላስ ቀላልተኛ አነስተኛ ተብሎ ከ2000 ብር ጀምሮ ስለሆነ የእህትነት ምክሬን እለግሳችኋለሁ። እንግዲህ እዚህ ጋር ለረጅም ሰዓት ድንች ሽንኩርት ስልጥ ምናምን ከጎረቤቶች ጋር እያወራው ስለነበረ ቪዲዮን አላቋረጥኩትም። እንደማትሰለቹ ተስፋ አደርጋለሁ ውዶችዬ የኔ ቅመሞች። እዚህ ጋር ልጠን ጨርሰን ወደ ሽንኩርት ከተፋ ገብተናል። ዛሬ በመፍጫ አልፈጨሁም፣ በእጄ ነው እየከተፍኩ ያለሁት። እስኪዩት እንዴት ነው ስከተፋ ፈጥናለሁ። በጣም ድቅቅ አርጌ እንደ መፍጫው አርጌ ነው የከተፍኩት ብዬ አስባለሁ። እና ቤተሰቦቼ የኔ ውዶች የኔ የስደት እህቶቼ እባካችሁ ብዙ አመታትን ስደት ላይ አታስቆጥሩ። ነገሮች ሞልተው አይሞሉም። ይሄን ላርገው አትበሉ። በተለይ ሴት ልጅ ሆናችሁ እድሜያችሁ ከ25 አመት በላይ ከሆነ ኑ አገራችሁ መታችሁ ቢያንስ ትዳር ከሌላችሁ ጥሩ ባል አግብታችሁ 1 ልጅ 2 ልጅ ወልዳችሁ ለአላማ ትሰደዳላችሁ ማለት ነው። ስደት ስትሄዱ ልጅ ካላችሁ ትክክለኛ ትዳር ካላችሁ የምትኖሩበትን አላማ ጠንቅቃችሁ ስለምታውቁት ያን ያህል አይከብዳችሁም ማለት ነው። ከ25 አመት በታች ከሆናችሁ ግን ችግር የለውም፣ እድሜያችሁ ገና ስለሆነ መስራት ትችላላችሁ። ከ25 አመት በላይ ከሆናችሁ ግን አስቡት። ለምሳሌ በ25 አመታችሁ ወደ ኢትዮጵያ ብትመጡ 6 ወር ያህል አገባዋለሁ ብላችሁ ያላችሁትን ሰው ብታዩት ምን ያህል ለእናንተ ጥሩ ሰው እንደሆነ በርቀት ገና ሳትጋቡ ብታስቡበት፣ ከዛ በ26 አመታችሁ ብታገቡ ያገባችሁ አመት ብታረግዙ በ27 አመታችሁ የአንድ ልጅ እናት ከሆናችሁ በጣም በትክክለኛው እርምጃ ላይ ናችሁ ብዬ ነው ማስበው። እንደ ራሴ ስላየሁት ነው። እኔ ገና ባሌን ከማግባቴ በፊትም እንደዚህ በቃ ልክ በ20 ምናምን አመቴ ልጅ ቢኖረኝ ነበር። እግዚአብሔር ይመስገን ፈጣሪ ያሳክቶልኛል። በመቀጠል እዚህ ጋር ካሮታችንን እንልጥና እንደዚህ በመፈቅፈቂያው በጥቃቅኑ ፓርት በጣም ድቅቅ በሚያረገው ፓርት እንፈቀፍቀዋለን። ቢኮዝ ይሄንን ካሮትና ሽንኩርት አቀላቅለን እንትን ውስጥ ስናረገው ስናቁላላበት በጌታ እንዴት እንደሚጣፍጥ አትጠይቁኝ። እንደዚህ ድቅቅ ታረጉና ልክ እንደ ቲማቲም ቅጥቅጥ አርጉት ማለት ነው ከፈቀፈቃችሁ በኋላ። ከዛ ልክ ምንም ዘይት ሳጨምሩም ከሽንኩርቱ ጋር መጀመሪያ ጥበሱት። ቆይ ስቀላቅለው አሁን እኔ ያሳያችኋለሁ። እንደዚህ ድቅቅ ካረኩ በኋላ ቀላቅለዋለሁ ብረት ድስቴ ላይ አንድ ላይ ከሽንኩርቱ ጋር። አንደኛ ይሄ ድንች ወጥ እኔ ቀጭን አልወድም። ይሄ ፍስስ የሚል እንደ ውሃ ድንች ወጥ አልወድም። ቆይ ታውታላችሁ ወጡን ልክ እንደ ዶሮ የለም እንደ ዶሮ ወጥ ቁጭ የሚል ድንች ወጥ ነው የምወደው። እና ሁለተኛ ደግሞ ይሄ አንደኛ ያወፍረዋል ካሮት ስትጨምሩበት፣ ሁለተኛ ቴስቱን በጣም ነው የሚያጣፍጥላችሁ። አትጠይቁኝ ማርያምን። እዚህ ጋር ይኸው ጨምሬ ኦሬዲ ጥጃለሁ። እያሻሁት ነው እዚህ ጋር ማለት ነው ቤተሰቦቼ የኔ ማሮች። እንደዚህ ሽት አርጋችሁ ዘይት ስጨምሩ ደግሞ አንድ አይነት እቃ ይኖራችሁ። ሁሌም ቢሆን የምትጨምሩበት የዘይት መለኪያ አንድ አይነት እቃ ይኖራችሁ። እኔ ያት እዚህ ጋር ቲማቲም ውስጥ ያስቀመጥኳት ትንሽዬ ኩባያለሽ በሷ ከጨመርኩኝ ለምሳሌ ድንች ወጥ አተርክክ ምስር ሰራ ለምሳሌ ምሳና ራት ምራሳና ራት 2 ቀን እበላለሁ ማለት ነው። ከዛ ዘይቱም አይበዛም አያንስምም። እዚህ ጋር ያው ስጓችን በከሰላችን እያርገበገብን እናበስላለን። እና እዚህ ጋር እየሰራው ጎረቤቶች አሉ ከነሱ ጋር እያወራሁ ነበር። ሳይለንት ስላደረኩት ነው እንጂ ደስ ይላል። ያው እዚህ ጋር ኦሬዲ በርበሬን ዘይቴን ጨምራለሁ። እንደምታዩት ዘይት ከላይ ሰፍፍ ብሎ የለውም። በጣም በሚያምር ሁኔታ ነው። እና ወጡ መጨረሻ ላይ ደግሞ አሳያችኋለሁ የኔ ማሮች። ከዛ እጅ የሚያስቆረጥም ቆንጅዬ እንትን እዚህ ጋር ህፃናት አሉ ደስ አይልም?
ያው እዚህ ጋር አያችሁት ድንች ወጤ እንደዚህ ነው ውፍር ብሎ በጣም የሆነ ወጥ ነው። እና የኔ ውዶች ያው እኔ በጣም ጠበቅ አድርጌ የምላችሁ ነገር ቢሆን እድሜያችሁን ስደት ላይ ብዙ ጊዜ አታባክኑ፣ ሀገራችሁን ውለዱ። ከዛ በኋላ ለልጆቻችሁን እያስተማራችሁ ባላችሁ እዚህ የሆነ ስራ ከፍቶ እሱ ምትልኩትን ብር እያገለባበጠ ከ100 ሺህ 200 ሺህ ከ1 ሚሊዮን ወደ 2 ሚሊዮን እያረገ እያገለባበጠ ሲሰራ ሚሰራ ባል ጋር ሆናችሁ ላይፋችሁን ቀይሩ እንጂ በስደት ሆናችሁ ወንድምሽ ሲቸገር እህትሽ ስትቸገር ያክስትሽ ልጅ ያጎትሽ ልጅ ሲቸገር እየረዳሽ እዛው እድሜሽን ምጨርሽ ከሆነ እህቶቼ በጣም ለሴት ልጅ ሪስክ ነው። የዛሬው ቪዲዮ ይሄን ይመስላል። ስንበላ ደግሞ ድንች ወጡ ስንበላ አሳያችኋለሁ። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ።